ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በትናንትናው ዕለት እንግዲህ አንድ ቪዲዮ ወጥቶ አነጋጋሪ መሆን ጀምሯል። ተረስቶ የነበረውን ኬስ እንደገና ወደ ሕዝብ አይምሮ መልሶታል ማለት ይቻላል። ይህም የደምቢ ዶሎ ዩኒቨርሲቲ ተማሪዎችን የተመለከተ መረጃ በመውጣቱ የተነሳ ነው እና ወደዛ እስከ መሸጋገሬ በፊት እልልታ የዋጠው እሪታ በሚል መጽሐፌ ላይ ስለነዚያ ሴት ተማሪዎች ደምቢ ዶሎ ለትምህርት ሂደው በዛው ስለጠፉት ተማሪዎች የጻፍኩትን አንድ አርቲክል አለና ከዛ አርቲክል ላይ ቀንጨብ አድርጌ አነብላችኋለሁ። ኦነግ ሸኔ የሚል ስም በተሰጠው የሽብር ድርጅት በአማራዎች ላይ የተፈጸሙ ጥቃቶች በሚል ርዕስ ከጻፍኩት መካከል አንዱ ለትምህርት ሂደው በዚያው የጠፉት የደምቢ ዶሎ ዩኒቨርሲቲ ተማሪዎች የሚል ርዕስ የተሰጠው ነው። 17 ሴቶች በኩራዝ ጭስ ታጥነው ፊደል እያነበቡ ከዕለታት አንድ ቀን ኮሌጅ ሄድን ብለው ከጫካ ውስጥ ገቡ። ያልታደሉ ንስቶች በቂጣ በቆሎ ተክተው የተማሩ ለትምህርት ተልከው በደፋሪዎች እጅ ከጫካ ውስጥ ቀሩ። በመንግስታዊ ድማ በአመራሮች ደባ ተዘንግተው ቀሩ። ሜዱሳ እንደበላው ቤርሙዳ እንደገባ በሚል ርዕስ ከጀመርኩ በኋላ ሙሉ የተከሰተውን ነገር ዘርዝሬ ያስቀምጨዋለሁ እና መዝጊያ ያደረግኩትን ስንኝ ሳነብላችሁ እኒያ ተማሪዎች አጋች አሳሽ ሆኖ ፈልጎ ያጣቸው የበሏቸው ጅቦች ሱፍ ለብሰው በቲቪ ያድበሰበሷቸው ዛሬም በየጎጆ ኮቴያቸውን አድማጭ ወላጆች አሏቸው። እና ተማሪዎች በአማራነት ወንጀል ተበልተው የቀሩ ከገቡበት ጫካ ተደፍረው ተገለው በአንድ የተቀበሩ ዛሬም በየደጁ አስከሬን ተረክበው እርምጃ ያወጡ ከደጅ ተቀምጠው በተስፋ ልቦና ኮቴ ያዳመጡ በተሰራው ወንጀል ምርመራ የሚያደርግ የሚጽፍ ማደኛ ከልጆቻችን ጋር መንግስት ወዴት ሄደ እንዴት ጠፋ ዳኛ እየተባባሉ ዛሬም ከደጁ ነው ባላሻንጣ ልጆች አሻግረው ያያሉ በማለት ጽፌ ነበረ። እና አንዳንድ ጊዜ እኮ እንግዲህ ይሄ ነገር የምርመራ እንትና አልተሰራበትም፣ ግን እውነታውን ነው እንዳለ ቁጭ አደረኩም ማለት ይቻላል። አሁንም እየታየ ያለው ነገር ይሄ ነው። ሱፍ ለብሰው በቲቪ ያድበሰበሷቸው እና ተማሪዎች አጋጅ አሳሽ ሆኖ ፈልጎ ያጣቸው የበሏቸው ጅቦይ ሱፍ ለብሰው በቲቪ ያድበሰበሷቸው። አጋቹ ራሱ አሳሽ ሆኖ ማለት ነው። አጋቹ ሸኔ ሆኖ አገታቸው። ከዛ ፌዴራል ፖሊስ ሆኖ ደግሞ እሱ እንዲፈልጋቸው ተደረገ። በርሂን ከሰረቀ ጋር ከሌባው ጋር በርሂን እንደመፈለግ ማለት ነው። እና ሙሉን የነበረውን በወቅቱ ንጉሱ ሲናገሩት የነበረውን ጉዳይ እነ ስዩም ተሾመ ሲናገሩት የነበረውን ጉዳይ አንድ ባንድ እልልታ ያዋጠው እሪታ መጽሐፌ ውስጥ አካትቼዋለሁ። እና ከዚህ ጋር በተያያዘ ኦነግ ሸኔ ማን ነው? ኦነግ ሸኔ ማን ነው በሚል ርዕስም አንድ ስንኝ ጽፌያለሁ። ኦነግ ሸኔ ማን ነው? ከነሙሉ ትጥቁ ከውጭ ሲገባ ኦነግ የነበረ በለውጡ መሪዎች ሸኔን ተብሎ ስሙ የተቀየረ በስሙ ሲጠሩት አቤት ባይ ድርጅት አመራር የሌለው ጥቃት ሊፈጽም ሲል ትጥቁን አመሻሽቶ ትዕዛዝ የሚሰጠው ከውድመት በኋላ አሸባሪ ብሎ በቲቪ የሚያወግዘው ኦነግ ሸኔ ማን ነው? ጎጆ በማቃጠል ንብረትን በማውደም ንጹሐን በመግደል መንግስትን ገርስሶ ከ4 ኪሎ ጓዳ መንገስ የሚከጅል በዜጎች ጭፍጨፋ መንግስት ተቆጥቶ ሲጀምር እርምጃ በቅጽበት ዘመቻ ላፍታ ተደምስሶ የሚሆን መረጃ ኦነግ ሸኔ ጠፋ ተብሎ ሲዘገብ በዜና ሲወሳ በጫማው ረግጦ የእናቶች አስከሬን የህፃን ሬሳ መቃብር ፈንቅሎ ሞት እንድል አድርጎ ፎቶ የሚነሳ ኦነግ ሸኔ ማን ነው? ነፍጡን ያነሳለት እናቶችን አጥፊ ህፃናትን ገዳይ እጁን የሰጠለት በክብር ተጠርቶ ልክ እንደ ተዋናይ ስክሪፕት ሸምድዶ ላወደመው ጥሪት ለጠጣው የሰው ደም ከመሪዎች መዳፍ የተሽከርካሪ ቁልፍ መሬት የሚሸለም በማለት ጽፌ ነበረ።
እና እንግዲህ እልልታ የዋጠው ሪታ ላይ ከጻፍኩት መካከል አሁን ካነበብኩላችሁ ስንኞች መካከል እውነታውን ያለንበትን ሁኔታ ያሳለፍነው ሁኔታ የማይገልጽ ነገር ያለ አይመስለኝም። ይህንም ብዬ እንግዲህ እንደ መግቢያ ወደ ዋናው ርዕሴ ስሸጋገር ትናንት እሁድን በኢቢኤስ ላይ አንዲት ልጅ ቀርባ ነበር። ሁለት ልጆች ቀርበው ነበር። አንዷ ብርቱካን ትሰኛለች። የደምቢ ዶሎ ዩኒቨርሲቲ ተማሪዎች ነበሩ። ሌላም የኛ ሰው የቅርብ ሰው የሆነ ሰው ኢቢኤስ ላይ ኢንተርቪው ካደረገች በኋላ ኢንተርቪው ተደርጋለች። ያም ዝግጅት ይወጣል ብዬ አምናለሁ። እንዳጠቃላይም ታግተው ደብዛቸው ስለጠፉት ቤርሙዳ የገቡ ይመስል የት እንደደረሱ ስላልታወቁት የደምቢ ዶሎ ዩኒቨርሲቲ ተማሪዎች የምርመራ ስራ እየሰሩ ያሉ እሱንም በመጽሐፍ ለማሳተም እየሞከሩ ያሉ ወገኖች መኖራቸውን አውቃለሁ። እና ትናንትና እሁድም በቢኤስ ላይ ሁለቱ ልጆች ቀረቡ። በጣም አሳዛኝ ታሪክ ነበረ። በጣም አስለቃሽ ታሪክ ነበረ። እንግዲህ የሰው ልጅ ያው እኩይ ፍጥረት ነው። በአንድ በኩል ቅዱስ ነው፣ በአንድ በኩል እርኩስ ተብሎ ሊገለጽ የሚችል ነው። እና ይሄ አስገድዶ መድፈሩ ምን ማለቱ በዓለም ላይ ያለ ጉዳይ ነው። ግን የነዚህ የሚዘገንነው ደግሞ ከደፈሩ በኋላ በፌሮ ሳይቀር የእህቶቻችንን ገላ ሲጫወቱበት እንደነበረ ቆሳስለው ትናንት ዩኒቨርሲቲ ሲማሩ የነበሩ ልጆች ዩኒቨርሲቲ በር ላይ ቁጭ ብለው ቁስላቸውን ታቅፈው እስከ ልመና ድረስ ተዳርገው እንደነበረ ታሪኩ በጣም ነው የሚዘገንነው። እና ኢቢኤስ ምን እንደነካው አይታወቅም። ይህንን ዝግጅት አስተላለፈ። እኔ በእርግጠኝነት የምነግራችሁ ነገር ኢቢኤስ ወይ መረጃ የለውም ማለት ነው። መረጃ የለውም እንጂ ኢቢኤስ እኮ አገዛዙ እያገለገለ ያለ ሚዲያ ነው። የአገዛዙ ልሳን ነው። ኢትዮጵያ እያለቀሰች ባለችበት ሰዓት ላይ እሱ የመዝናኛ ፕሮግራም የሚያቀርብ 360 ቀን ደስተኛ የሆኑ ጋዜጠኞች፣ ደስተኛ የሆነ ሚዲያ ነው፣ ፈንጠዝያ ነው። እና ኢትዮጵያ ሰላም ነች የሚል መልእክት የሚያስተላልፍ ትርኪ ምርኪ በሆኑ ነገሮች የሰውን አይምሮ የሚጠምድ አስታውሳለሁ። ቶሌ ላይ ግንቢ በሺ የሚቆጠሩ አማራዎች ተጨፍጭፈው የኢቢኤስ ግን እሁድ መዝናኛ ቅዳሜን ከኛ ጋር ምናምን የሚለው ፕሮግራም አልተቋረጠም። አንድ ቀን የኢትዮጵያውያንን ሀዘን ተጋርቶ አያውቁም። አንድ ቀን ኢቢሲ ተክዞ አያውቅም። አንድ ቀን ከፍቶት አያውቅም። አንድ ቀን የሚያሳዝን ነገር አቅርቦ አያውቅም። ሁሌ ፈንጠዝያ ነው፣ ደስታ ነው። እንደዛ ነው እና ብልጽግና ነው የሚወክለው ብዬ አስባለሁ። ብልጽግና በቃ ብልጽግናን በሚዲያ አይን ስትመለከቱት ኢቢኤስ ነው የምታገኙት። አብይን ተመልከቱት። ሁሌ ኢትዮጵያ ሰላም ነች፣ እየተመነደገች ነው፣ እያደገች ነው፣ ወደ ከፍታ እየተምዘገዘገች ነው እና ደስተኛ ሆኖ ለመታየት ጥረት ያደርጋሉ። they don't care about ኢትዮጵያ about the people ምንም ግድ የሚሰጣቸው ነገር የለም እና እነሱ ሁሌም ደስተኞች ናቸው። ኢቢኤስን ስትመለከቱት የመንግስትን ፊት ነው፣ የመንግስትን ገጽታ ነው ኢቢኤስ ላይ የምታገኙት። ይሁንና እንግዲህ በትናንትናው ዕለት ሰዓት ተብሏቸው እነዚህ ሰዎች የደምቢ ዶሎ ዩኒቨርሲቲ ተማሪ የነበሩ ሴቶችን የደረሰባቸውን ጉዳት እሱን ለህዝብ የሚያሳውቅ ፕሮግራም ይዘው መጡ። በዚህ ላመሰግናቸው እወዳለሁ። ይህም በማድረጋቸው ላመሰግናቸው እወዳለሁ። በዚህ አጋጣሚ ጋዜጠኛዋን ወይም የፕሮግራሟን አዘጋጅ ሉላ ገዙን ላመሰግናት እወዳለሁ። እና ፕሮግራም ከተላለፈ በኋላ አገዛዙ ሲያየው ደነገጠ። ሲያድበሰብሰው የኖረ ነው። በተለያየ መልኩ ጠቅላይ ሚኒስተሩ ብርሃኑ ጁላ ሁሉ ምንም መረጃ የለንም፣ ደብዛቸውን ልናገኝ አልቻልንም እያሉ ሲያደበዝዙት የነበረው ጉዳይ ነው። ስለዚህ ያ ቪዲዮ እንዲጠፋ ከማድረግ ባለፈ የአብይ አህመድ የጸጥታ ኃይሎች ወደ ኢቢኤስ ስቱዲዮ አምርተው የተለጠፈው ቪዲዮ እንዲጠፋ ከማድረግ ባለፈ የተጫነበትን ኮምፒውተር የተቀረጸበትን ካሜራ ጭምር ይዘው መሄዳቸውን የደረሰን መረጃ ያመለክታል። እንግዲህ ያ ጥቃት የተፈጸመው በታጣቂ ቢሆን ኖሮ አሁን በስንኝ እንዳነበብኩላችሁ ኦነግ ሸኔ ነው። ሲፈልግ መንግስት ያግዘዋል፣ ሲፈልግ ያወግዘዋል፣ ሲፈልግ ተልኮ ይሰጠዋል፣ ሲፈልግ ደመሰስኩት ይለዋል፣ ሲፈልግ ወደ ጫካ ያስተማረዋል፣ ሲፈልግ ሰላሙን ተፈራርሞ ገባ ብሎ መኪና ሲሰጠው ሲሸልመው ታያላችሁ፣ ሹመት ሲሰጠው ታያላችሁ።
እነዛ ስለሆነ ነው እንጂ ሪሊ ኦነግ ሸኔ የሚባለው ከመንግስት ውጭ ሆነ የሽብር ድርጅት ቢሆን ኖሮ ያንን ቪዲዮ መንግስት ሊጠቀምበት ይገባ ነበር። አሸባሪ ድርጅቱ የሚሰራውን ስራ ለማሳየት እንደውም በመንግስት ሚዲያ ሁሉ እንዲተላለፍ መደረግ ነበረበት፣ ግን አይደለም። ከዛ እገታ ጀርባ ያለው በእልልታ ያዋጣው ሪታ ላይ እንደጻፍኩት ራሱ አገዛዙ ነው ያለው፣ ራሱ ገዢው ፓርቲ ነው ያለው። ስለዚህ እንዲጠፋ አደረገው። የራሱ ምስጢር እንደወጣበት ወደውኑ ደህንነቶችን ልኮ ኮምፒውተሩንም ካሜራውንም የተጫነበትን ፍላሽ ምናምን ሁሉ ሰብስቦ ይዞ ሄደ። ይህም ብቻ አይደለም። ዛሬ ፕሮግራም አዘጋጇን ሉላ ገዙን ለምርመራ ትፈለጊያለሽ ብለው እንደወሰዷት የደረሰ መረጃ ያመለክታል። እንግዲህ መርምራው ይመልሷታል ወይስ ያስሯታል የሚለው ጉዳይ ሌላ ጉዳይ ቢሆንም ዞሮ ለምርመራ ትፈለጊያለሽ ብለው ወስደዋታል። ከዚህ ባለፈ እነ ብርቱካን እና ያችኛዋንም ልጅ ሁለቱንም እኔ አሁንም አግቶ እንዳይወስዳቸው ደብዛቸው እንዳያጠፋው ስጋት አለኝ። አረመኔ ስርዓት ነው እየገዛን ያለው። አረመኔ ስርዓት ምን ይሉኝን የካደ ስርዓት፣ በጣም ጨካኝ ስርዓት ነው እያስተዳደረን ያለው። ስለዚህ የተፈጸመው ግፍ አብሮ እንዲጠፋ ይፈልጋልና የልጆቹን ደብዛ እንዳያጠፋው ስጋት አለኝ። ያንን ማድረግ ባይደፍር እንኳን እንደገና በሌላ ሚዲያ ሌላ ነገር እንዲናገሩ አስገዳጅ በሆነ ሁኔታ ወደ ሌላ ሚዲያ ይዟቸው እንዳይመጣ እሰጋለሁ። ምክንያቱም እነዚህ ልጆች ስነ ልቦናቸው እየተጎዳ ነው። አንዷን የኛ ሰው የሆነች አንዲት የሚዲያ ባለሙያ ደውላ አነጋግራን ነበር። ጤነኛ ለመሆኗን ያረጋገጠችው የሚከታተላት ሰው እንዳለ አብይ ይከታተለኛል የምትላል። አብይ ይከታተለኛል መሀል ላይ እያወራች እያለ አብይ ይከታተለኛል ነው የምትለው። ስለዚህ እዛ ጫካ ውስጥ እንግዲህ ዓመት ከ6 ወር ነው የተሰቃዩት። ዓመት ከ6 ወር ከዛ በኋላ ተደፍረው እርቃናቸውን በመንጋ ተደፍረው ተሰቃይተው መጨረሻ ላይ ሰውነታቸው ሲበሳብስ ጥለዋቸው ሄዱ እና አሁንም አብይ አህመድ እነዚህን ልጆች እንደገና የስነ ልቦና እንትን አካሂዶ በሌላ ነገር እንዲናገሩ አድርጎ ሊያቀርባቸው ይችላል። ካልሆነ ደብዛቸውን ሊያጠፋቸው ይችላል። ስለዚህ በጣም ክትትል መደረግ አለበት። እነ ነብሪት እና አንበሲት ለሴመቡት ተሟጋጅ ድምጻቸው የለም። ዛሬ ድምጻቸው የለም። መንግስቱ ሲፈልጋቸው አይታችኋል አይደል? ያቺ ህፃን ሄቨን የምትባለዋ እንግዲህ አሁን ይግባይ ተጠይቆ ነገሮች እውነት ሊወጡ ነው። ግን ፖለቲሳይዝ የሆነ አጀንዳ ሲመጣ ጥቁር ለበሱ። ከዛ መግለጫ ሁሉ ለመስጠት ሆቴል በተሰበሰቡበት ብልጽግና በዚህ ደረጃ ገፍታችሁ እንድትሄዱ አልፈልግም። በቃ ይህን ያህል ካወገዛችሁ፣ ይህን ያህል ከረዳችሁኝ ይበቃችኋል ብሎ እስኪበትናቸው ድረስ ጥቁር ተለብሶ የኢትዮጵያኖች እኮ አስመሳይ ፍጥሮች ነን ጋይስ። አስመሳይ፣ በጣም አስመሳይ አይታችኋል አይደለ? ጥቁር ለብሰው ተደርድረው ምናምን መግለጫ ሊሰጡ ሲሉ መንግስት በቃ ቢሄን በዚህ ርቀት እንድትሄዱ አልፈልግም፣ እኔ ትንሽ ታግዙኝ ነበር የፈለግኩት ብሎ በተናቸውና እነ ነብሪትና አንበሲት እንኳን ዛሬ ተሰብስበው መግለጫ ሊሰጡ ቀርቶ በግል አካውንታቸው እንኳን ብስጭታቸውን አልገለጹ። እና እንዳጠቃላይ ዛሬ የወጣው ቪዲዮ ቀላል መረጃ አይደለም የያዘው። አገዛዙ እንግዲህ አማራ ላይ የተፈጸመው ግፍ ኦሮሚያ ማጽያን በሚባል በአገዛዙ ሁሉም ነገር ተድበስብሶ እንዲቀር የሚፈልግ ነው። ምንም አይነት የቪዲዮ ማስረጃ እንዲኖር አይፈልግም። በወሬ ደረጃ ፌስቡክ ላይ ብቻ ይህን ያህል ሰው ታገተ፣ ይህን ያህል ሰው ተገደለ የሚል ከዛ ባለፈ ተጨባጭ የሆነ ነገር እንዲኖር አይፈልግም ነበር። ትናንትና ግን እግዚአብሔር መራው ግፍ ይጋለጥ ብሎ ለዛውም በኢቢኤስ ቴሌቪዥን መጥተው ልጆቹ ተናገሩ። ከዛ በፊት ጠቅላይ ሚኒስትሩ ምን ሲል ነበር? እስኪ አዳምጠን እንመለስ። ስፔሲፊካሊ ደምቢዶሎ አካባቢ ከእገታ ጋር ተያይዞ ለተነሳው ጥያቄ እንግዲህ ሁላችሁም እንደምታውቁት ቦኮ ሐራም ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል። አልቃይዳ ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል። በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል የለም። እነዚህ ግለሰቦች መጀመሪያ ተይዘዋል፣ ከዚያ ተፈተዋል ከተባለ በኋላ አዳዲስ መረጃዎች መምጣት ሲጀምሩ መረጃውን ለማጥራት ሙከራ ስናደርግ
ተማሪ ያልሆኑ ከተማሪ ጋር ስማቸው የተገለጡ ሰዎች ያሉበት መሆኑ ተማሪ ሆነውም አንዳንዶቹ ከተባለው ስፍራ ውጪ መኖራቸውን የሚያመላክት መረጃ በመኖሩ መከላከያም አስሶ ምንም የለም በማለቱ በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። ነገር ግን በእኛ በኩል የነበረው ምላሽ እያንዳንዱ ዜጋ ወደ ሱዳን ተሰዶም ይሁን ታግቶም ይሁን ተደብቆም ይሁን አድራሻው እስኪታወቅ ወላጅ ስላለ እናት ስላለች አልታገተም የሚል መልስ በፍጥነት መዘገቡ ተገቢ ነው ብለን አላመንም። እስካሁን ድረስ መከላከያ በስፍራው በሚያደርገው ጠንካራ ኦፕሬሽን በአንድም ስፍራ የተጎዳ የሞተ ሰው ልናገኝ አልቻለም። መታገታቸውን እኔ አገትኩ የሚል ኃይል የለም። ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። እንደሰማችሁት ነው እንግዲህ አብይ አህመድ ስለ ልጆቹ መረጃ እንዳልተገኘ ምንም ነገር እንዳልተገኘ ሲናገር ነበረ። በተመሳሳይ መልኩ ኦፌኮ ተመሳሳይ አይነት ፕሮፓጋንዳ ሲሰራ ነበር። ምንም አይነት ልጆቹ መታገታቸውን የሚገልጽ ምንም አይነት መረጃ አላገኘሁም እያለ ሲያድበሰብስ ነበረ፣ ኦፌኮም ጭምር ማለት ነው። ከዛስ ብርሃኑ ጁላ ምን ሲል ነበር? እስኪ ሰምተነው እንመለስ። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። እንደዚህ አይነት ሻጥሮች አሉ። ደምቢዶሎ ነው ተወልዶ ያደገው። ሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልጫላ ተብሏል። ሸኔዎች ያውቃሉ ይህን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው? ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው። ቡድን አለው፣ ግን ያገተው እሱ ነው። ካገተ በኋላ ሰጣቸው። ከዛ ሰዎቹን ሰጣቸው። ከዛ የሰዎቹን ደብዛ አጠፉት። ኦኬ አሁን ለማን ነው ሰዎቹን የሰጠው? ቅድም እንዳልኩ ፕላን ቢ ላላቸው ወይ ፋኖ ወይ ደግሞ አማራ ብሔርተኞች ተሰጡ። የት ገቡ? አሁን ባህር ዳር ነበሩ የታፈኑ ልጆች። አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅ እኛ። ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። ምንድነው መሰለ ፍላጎቱ አማራ ተፈነ፣ አማራ ተገደለ ምናምን በሚል የአማራን ብሔር ትግል እገታውን የፈጸሙት ራሳቸው ስለሆኑ ማለት ነው። እገታውን የፈጸሙት እነሱ ናቸው። ለዛም ነው ትናንትና ቪዲዮ በተለጠፈ ቅጽበት ተሯሩጠው ያስጠፉት ያስወረዱት። የተጫነበት ኮምፒውተር ምን የቀራቸው ነገር የለም። ኢቢኤስ ስቱዲዮ ሆነው ያን ሁሉ የወሰዱት ስለዚያ ነው። ዛሬ ጋዜጠኛውን ሉላ ገዙን ለምርመራ ትፈለጊያለሽ ልክ ጥፋት እንዳጠፋ ማለት ነው። ልትሸለም ሲገባት ጥፋት እንዳጠፋች ይዘዋት ሂደዋል። እና አረመኔዎች ናቸው፣ እኩዮች ናቸው። በነገራችን ላይ ይሄ ክፋታቸው ለራሳቸውም ጭምር ነው። አሁን ባለፈው እንግዲህ ከአንዱ አርቲስት ቤት አንዲት እህት ከፎቅ ላይ መጣሏ ተነገረ። ግን የራሳቸው ቢጤ አምሳያቸው ስለሆነ ልጁ በተመሳሳይ በጭካኔ ስሙ ሲነሳ የነበረ ሰው ስለነበረ ያንን ፋይል ለማድበስበስ ከፍተኛ ጥረት እያደረጉ ነው። የተገደለችውም ልጅ ኦሮሞ ናት። ለራሳቸው ወገን እንኳን የሚራሩ ሰዎች አይደሉም። እና ጠቅላይ ሚኒስትሩ ትናንት ሲያድበሰብስ ንጉሱ ጥላሁን ታስታውሳላችሁ። ንጉሱ እጅግ አሳፋሪ፣ በታሪክ ውስጥ አሳፋሪ የሆነ መግለጫ ሲሰጥ የነበረ ሰው ሳይመለሱ ተመልሰዋል እያለ ሲቀላምር ነበረ ብዙ ነገር። ከዛ ይህንን መረጃ ለማድበስበስ ከፍተኛ ጥረት ካደረጉ ሰዎች መካከል አንዱ ስዩም ተሾመ ነው። ስዩም ተሾመ እንግዲህ ድራማ አድርጎ ለመጀመሪያ ጊዜ ይህንን አሳዛኝ እውነት ድራማ አድርጎ ካቀረቡ ሰዎች መካከል አንዱ ስዩም ተሾመ ነው። እኔ መቼም ዘመን ሲመጣ ስዩም ተሾመ ያጠፋው ጥፋት የፈጸመው ኃጢአት እኔ በምን ሊወራረድ እንደሚችል አላውቅም። እስር ቤት የገቡ ልጆችን ከ2-3 ቀን በፊት ሲሰራባቸው የነበረውን ፕሮፓጋንዳ ብትመለከቱ ገነት አስማማውን እንዴት እያደረገ ስሟን ሲያጠለሽ እንደነበር። ገነት አስማማው ንጹህ ከማውቃቸው ንጹህ ሴቶች መካከል አንዱ አስተዋላል። ንጹህ፣ እውነተኛ፣ ሐቀኛ፣ ተጋፋጭ፣ ፍርሃት የለሽ ጀግና የሆነች ልጅ ነች። እኔ አውቃታለሁ።
እና መስከረም አበራን በተመሳሳይ መልኩ ስሟን ሲያጠለሽ ነበር። እነዚህንም ልጆች በወቅቱ እንግዲህ ባህር ዳር ላይ እንደዚህ ታዩ፣ ድራማ ነው አብን የፈጠረው የድራማ ተውኔት ነው አይነት ፕሮግራም እያዘጋጀ ሲናገር ነበር። ያንን ነገሩንም ተቀብሎ ብርሃኑ ጁላ ሲያስተጋባ ነበር። በተመሳሳይ መልኩ ሲያስተጋባ ነበር። የተወሰነ ጊዜ ላይ ባህር ዳር ታይተዋል ይባል ነበረ ምናምን እያለ ሲናገር ሰምታችሁታል። እና እንስ አሁን ላይ እንግዲህ በህይወት የተረፉት ልጆች ተገኝተዋል፣ ታሪካቸውን አጋርተዋል። ቢያስጠፉትም ሙሉ ቪዲዮ በሌሎች ወገኖች እጅ ላይ ሊገኝ ይችላል፣ ተጭኗል። እኛም ጭነው ነበረ። ዛሬ ፌስቡክ አስጠፍቶናል። ሪፖርት አደረጉ። አይገርማችሁም? ወዲያው እንደለጠፍኩት ሪፖርት። በነገራችን ላይ ዛሬ ሌሊት እንቅልፍ አልተኛሁም። ልክ ያንን እንትን ሳይ አጀንዳ እንዲሆን ፌስቡክ ላይ አቀጣጠልኩት። ማታ 9 ሰዓት 8 ሰዓት ስጽፍ ነበር እና ያንን አጀንዳ ልጆቹም ቶሎ ደብዛቸውን ሳያጠፋቸው መልእክቱ መተላለፍ ስለነበረበት ቪዲዮውንም መውረዱን አገዛዙ እየፈጸመ ያለውን ነውር የማሳወቁን ከሌሊቱ 9 ሰዓት 10 ሰዓት ስጽፍ ነበረ። ጠዋት አጀንዳ ሆኗል። ብዙዎች አጀንዳ አድርገውታል። እና አሁንም ቢሆን የልጆቹን ሁኔታ መከታተል ያስፈልጋል። ብዙ ፕሮግራም ያስፈልጋል። ብዙ ቀረጻ ያስፈልጋል። ለምን? ይሄ የተዘጋ ፋይል አይደለም፣ የቀጠለ ፋይል ነው። አገዛዙ እኮ ይገርማቸዋል። በአንድ ሳምንት ትናንትም አንድ ፕሮግራም ሰርቻለሁ። 160 አማራ እኮ ነው የታገተው። 160 በአንድ ሳምንት ውስጥ 160 አማራ ተመሳሳይ ቦታ ላይ አሊዶሮ ላይ ታታው አውቶቡስ የታገተው አሊዶሮ ነው። ያኛውም አውቶቡስ የታገተው አሊዶሮ ነው። ተመሳሳይ ቦታ ላይ ይህን መከላከል አቅቶት አይደለም። አገዛዙ ሆን ብሎ ነው። ከዚህ በፊት ታስታውሳላችሁ፣ ዘመቻ ሞት ተራሮች ሲታወጅ የጎጃም ሕዝብማ በአውሮፕላን ካልሆነ በስተቀር በኦሮሚያ ምድር ላይ አቆራርጦ አዲስ አበባ መሄድ የለበትም የሚል አዋጅ የታወጀ ይመስል እገታው ተጧጣፈ። በወሎ መስመር እኮ የለም እኮ እገታ፣ ጎጃም መስመር ነው እገታ ያለው። ለምን ደግሞ ወቅቱን አስቡት። 100 ተራሮች ሲታገት 2 እገታ ተፈጽሞ ነበር። 2 እገታ። በተመሳሳይ መልኩ ያኔ እነ ክርስቲያን ታደለ ፓርላማ ውስጥ ሲናገሩ እገታ ሲታገት ነበር፣ አሊዶሮ ላይ ማለት ነው። እና ሲበሳጩ ኦህዴዶች ሲበሳጩ ፓርላማም ላይ ጥያቄ ሲጠየቁ እነ ዘመነ ትግል ሜዳ ላይ ጠቅጠቅ ሲያደርጓቸው ቀጥታ አሊዶሮ ያለውን የኦነግ ሸኔ ሴል ነው አክቲቬት የሚያደርጉት። አክቲቬት አድርገው ወደ እገታ ያስገቡታል። በተመሳሳይ መልኩ ሰሞኑን ተመልከቱ። ለምንድን ነው እገታ የተጀመረው? በአንድ ሳምንት ውስጥ ለምንድን ነው? ዶክተር ደሳለኝ ጫኔ ፓርላማ ላይ አብይ አህመድን እንዳይሆን አደረገው፣ እንዳይዘራ እንዳይበቅል አደረገው። ብልጽግና ማለት የኢትዮጵያን ችግር አላይም አልሰማም አላወራም ብሎ ያንቀላፋ ድርጅት ነው። የቄስ ሞገሶች ውዳሴ ካልሆነ በስተቀር ከንቱ ውዳሴ ከንቱ አድናቆት ካልሆነ በስተቀር ኢትዮጵያ ያለችበትን ሁኔታ ለመረዳት የሚሞክር ፓርቲ አይደለም በማለት ብዙ ነገር ተናገረ። አንዱ እሱ አበሳጫቸው። ሁለተኛስ ዘመቻ አንድነት ታወጀ በአማራ ክልል። ጎጃም ነው ይህንን ዘመቻ በዋናነት የመራው። ዘመቻ አንድነት ታወጀ። ከዛ በ17 ግንባር ነው በ17 ግንባር አንድ ጊዜ ዘመቻ ተግባራዊ የተደረገው። ትናንት አብይ አህመድ ወደ ባህር ዳር ደውሎ በአደኖች እናንተ ናችሁ ይህን ዘመቻ ያወጃችሁት አላችሁበት፣ እንዴት ምስጢር ሳትሰሙ በ17 ግንባር በአንድ ጊዜ ዘመቻ ሊታወጅ ይችላል? እናንተ ሳትሰሙ ሳታውቁ ይህን የመሰለ ኦፕሬሽን ይህን የሚያክል ዘመቻ ሊታወጅ አይችልም። ሆን ብላችሁ እንዳልሰማችሁ አሳልፋችሁት ነው። ከዛ ባለፈም ደግሞ የዚህ ዘመቻ ተሳታፊዎች ናችሁ በማለት ራሳቸውን እንዲገመግሙ ተልኮ አስተላልፎ ትናንት በአደን ተሰብስቦ በውዱ ሲጣለስ ነበረ። ማታም የተበተኑት ያለ መግባባት መለያየታቸውን የደረሰ መረጃ ያመለክታል። እና በ17 ግንባር ከፍተኛ ጉዳት አስተናግዷል። ስለዚህ ምን አደረገ አብይ? አሊዶሮ ላይ ያለውን ሱሉልታ ላይ ያለውን የኦነግ ሸኔ ሴል በዛ የሚጠራውን ማለት ነው አክቲቬት አደረገው፣ ወደ እገታ እንዲገባ አደረገው። ለዛ ነው ሰሞኑን እገታ የተፈጸመው ያለ ምክንያት እንዳይመስላችሁ። አንደኛ ዶክተር ደሳለኝ ጫኔ ፓርላማ ላይ በጠየቀው ጥያቄ ተበሳይተዋል፣ በጣም ተበሳይተዋል። የአብይ አህመድ ዛር፣ ከረማ፣ ቆሌ፣ ውቃቢ የነጠፈበት ቀን ነው፣ የተባረረበት ቀን ነው። ቀልቡ ሁሉ ጠፍቶ ነበር። አይታችሁታል።
ከዛ ውጭ ደግሞ ዘመቻ አንድነት ታወጀና ከፍተኛ የሆነ ድል ተመዘገበ። ዛሬ በተመሳሳይ መልኩ ጎጃም ላይ የተመዘገበው ድል በጣም ከፍተኛ እንደሆነ የደረሰ መረጃ ያመለክታል። ስለዚህ በተበሳጩ ቁጥር አሊ ዶሮ አካባቢ ላይ እገታ ያካሄዳሉ። እገታ 160 ላይ ያገቱት 2 ሚኒባስ 2 አውቶቡስ እና በቀል ነው እያካሄዱት። የጎጃም አማራ በአውሮፕላን ካልሆነ በስተቀር ኦሮሚያ ምድር አቆራርጦ ወደ አዲስ አበባ መሄድ የለበትም። ወደ አዲስ አበባ መሄድ የለበትም። የኦሮሞ መሪዎችን ሳይቀበል እነሱን እየተዋጋ በእኛ ምድር ላይ ሊያልፍ አይገባም የሚል አዋጅ ስለተላለፈ ነው። እና ይሄን እገታ የሚመሩት እነ ሽመልስ ናቸው እና አብይ አህመድ ናቸው። ለዛም ነው ቪዲዮ ሲወጣ ተሯሩጣ ያጠፉት። ለዚያም ነው ያንን ዝግጅት ያዘጋጀችውን ልጅ ሉላ ገዙን ዛሬ ለምርመራ ብለው የወሰዷት ለዚያ ነው። ገና ልጆቹን ነብዛቸውን ሊያጠፏቸው ይችላሉ። ገና ብዙ ነገር ያደርጋሉ። ገና ብዙ የኦህዴድ እቅድ ብዙ ነው። አገር የመገንባት እቅድ አላቸው። ብዙ ነገር የማድረግ ነው ህልማቸው። እና ኤኒዌይስ ግን የሰሞኑ እገታም ተጠናክሮ ቀጥሏል። ስለዚህ ያልተዘጋ ፋይል ነው። አሁንም እህቶቻችን እየታገቱ ነው። ስላልተቀረጸ ነው እንጂ 160 ሰው አሁንም ሴት የሆኑት እየተደፈሩ ነው። ወንድ የሆኑት እየተደበደቡ ነው። 1.5 ሚሊዮን ብር በአንድ ሰው ተጠይቆ መከራቸውን እየበሉ ነው። እኛ ግን የሚገባን እንደዚህ ተቀርጸው መጥቶ እንባቸውን እያፈሰሱ ከዋሩን ብቻ ነው ለአንድ ቀን ቢሆን አጀንዳ የምናደርጋቸው። ከዛ ውጭ ግን አጀንዳ አናደርጋቸውም። እና በተረፈ አንድ ጥቃት በተከሰተ ቁጥር አማራ ላይ የሆነ ጥቃት በተፈጸመ ቁጥር አይታችኋል። ሰሞኑን እነ አልጀዚራ እነ ሮይተርስ ምናምን የአማራ ኬስ እየዘግቡ ነው። ግን ለብቻው አይዘግቡትም። ሁሌ ባለፈው የትግራይን ኬስ ካነሱ በኋላ ከረንትሊ ደግሞ ኢኖሮሚያ ኤንድ አማራ ሪጅን ብለው ነው የሚጀምሩት። አማራ ላይ የሚፈጸመው ግፍ ማንም ጋር ተነጻጻሪ ሆኖ መቅረብ የለበትም። ይሄንን የሚያስደርገው ኦህዴድ ነው። በነገራችን ላይ አማራ ላይ ከፍተኛ የሆነ ግፍ እየፈጸመ ስለሆነ ያ ነገሩ እንዳይጋለጥበት ምን ያደርጋል? ኦሮሚያ ላይ የሆኑ ድራማዎች ያሰናዳል ማለት ነው። ጥቃት እያደረሰ መሆኑን የሚገልጽ ኦሮሚያ ላይ እንደዚህ ሆነ የሚል መረጃ የሚያሰራጩ ሰዎችን እንትን ይላል። ከዛ ኦህዴድ ቢያንስ እንኳ ነገር ሸርተት ቢል ኦሮሚያም ላይ ጥቃት ሲያደርስ ነበር ምናምን ተብሎ እንዲገለጽ ማለት ነው። አማራ ክልል ላይ ለምሳሌ ወደ 9 ዞኖች አሉ። 9 ዞኖች እና ወደ 4 ብሔራዊ አስተዳደሮች አሉ፣ ልዩ ዞኖች አሉ። 9ኙ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ ወደ 9 አካባቢ ማለት ነው። በሁሉም ቦታ ላይ ጦርነት ታውጇል። በሁሉም ቦታ ላይ ዜጎች እየተጨፈጨፉ ነው። በሁሉም ቦታ ላይ የድሮን ድብደባ ይካሄዳል። በሁሉም ቦታ ላይ ማለት ነው። ኦሮሚያ ክልል ካሉ ወደ 20 ዞኖች መካከል የትኛው ቦታ ላይ ነው ጦርነት እየተካሄደ ያለ? ኤክሴፕት ወለጋ። ለዛውም ድሮን ድብደባ ምናምን የለም። እዛው አካባቢ ተወስኖ እንዲቀር ተፈቅዶለታል። በተረፈ ይሄ የፌዴሪ መከላከያ ሰራዊት ገጽ ላይ እና አንዳንድ ገጾች ላይ የምናያቸው ፎቶዎች ትጥቅ ፈታ ምን ፈታ ምናምን የሚባለው እሱ ድራማ ነው። ይቀረጻል። ከዛ ከተቀረጸ በኋላ መሳሪያውን ይዞ ላጥላጥ ብሎ ወደ ጫካ ይመለሳል። ለምን ሊድ የሚያደርጉት እነ ጃልሰኝ ናቸው። ሸዋ ላይ የሚንቀሳቀሰውን ኃይል ሊድ የሚያደርገው ጃልሰኝ ነው። ጃልሰኝ ዛሬ ሹመት ተሰጥቶት ተቀምጧል። ሌሎቹ በተመሳሳይ መልኩ ማለት ነው። ስለዚህ ድራማ እየሰሩብን ነው፣ እየተጫወቱብን ነው። በጣም ፖለቲካቸው ረቋል፣ ተንኮሉ ክፋቱ ረቋል። በዛ ደረጃ እኛ እየተረዳን አይደለንም። እንደውም ዝቅ አድርገን የመመልከት ሁኔታ አለ። እሱ ተገቢ አይደለም። በተረፈ ዛሬ ራሱ ብሌም እያረጉ ነው። ትግሬ እዛ የሆነ አንድ ትርክት ለመፍጠር እየሞከሩ ነው። ኦነግ ሸኔ በሚል ስም የተደራጁ ኃይል ወለጋ ላይ በአንድ ወቅት ከትግራይ መጥተው የሰፈሩ ሰፋሪዎች ናቸው የሚል ትርክት እየፈጠሩ ነው። እና ዛሬ ጎጃሜና ትግሬ ተጠቃቅሰው ይሄንን ነገር በኢቢኤስ በኩል ይዘውት መጡ የሚል እጅግ አሳፋሪ የሆነ ፕሮፓጋንዳ ዘመቻ ከፍተዋል። ትግሬን እናውቀዋለን፣ ትግሬዎች እናውቃቸዋለን፣ ወንድሞቻችን እናውቃቸዋለን። ሰው ልጅ አስገድዶ መድፈር ብሔር ሊሰጠው አይችልም። ማንም ሊያደርግ ይችላል። የትግሬ ወንድ ግን በፌሮ የሴትን ልጅ አካል አይጫወትም። እናውቃቸዋለን። ፈሪሃ እግዚአብሔር ያላቸው ግብረ ገብነት ያላቸው ናቸው።
ናቸው። ምናልባት አስገድዶ መድፈር የትኛው ክልል ላይ አለ? ሪፖርት አለ። ትግራይም አለ፣ አማራ ክልልም አለ፣ የትም አለ። በዛ ደረጃ ግን የእንስሳ ተግባር አይፈጽሙ። ያን ሊፈጽሙ የሚችሉት እነማን እንደሆኑ ይታወቃል። ስለዚህ ወደ ዋናው ኮንሴፕት ስመለስ አማራ ክልል ያለን ኬዝ ለመጥቀስ ሲፈለግ ኦሮሚያን አጃቢ አድርጎ እንትን ማለት። አሁን በፊት ምን ይደረግ ነበር? ኦሮሚያ ላይ የሆነ ጥቃት ሲፈጸም አማራ ክልልም ላይ ተመሳሳይ ጥቃት የኛና የኛ ይሏቸዋል። የኛ የሚለውን ኃይል አዲስ አበባ አታገኙትም እኮ። አዲስ አበባ የኛ የሚል ኃይል የለም። የኛ ብቻ የሚል የለም። የኛ የሚለው እንግዲህ አማራው ማለት ነው። እንደዛ የለም። የሁላችን የኢትዮጵያውያን ነው የሚለው እና ኬኛ የሚል ኃይል ግን አለ። ከዛ ለኬኛ የተቃራኒ የኛ በለዛ ይመጣሉ። ሸኔ ኦሮሚያ ላይ የሆነ ነገር ሲያደርግ ፋኖ ላይ የሚያመጡት ተመሳሳይ ትርክት አምጥተው ያጋሩታል። እንደዛ የተለመደ ነገር ነበር። ጥቃትን በተመሳሳይ መልኩ አሁን አማራ ክልል ላይ የሆነ ነገር ሲፈጸም ኦሮሚያም ላይ ተመሳሳይ ጥቃት ይዞ አብሮ ሪፖርት ላይ የማካተት ይሄ ፖለቲካዊ ሴራ ነው፣ ቁማር ነው። አሁን እየተጠቃ ያለው አማራ ነው እየተጠቃ ያለው ደግሞ በክልሉም ከክልሉ ውጭ ያለው አማራ እየተጠቃ ነው። አማጺውም አገዛዙም እያጠቁት ነው። በአማጺ ስም የሚጠራው አገዛዙ። ለምሳሌ አማራ ክልል ላይ የኦሮሞ ብሔረሰብ ዞን አለ። እዛ ጋር ገብቶ ፋኖ አገተ የሚል ዜና በፍጹም ኦሮሞ ታገተ የሚል ዜና በፍጹም አታገኙ። በአማጺ ስም ግን ኦሮሚያ ምድር ላይ ስንት አማራ ታገተ? ጋይስ ስንት አማራ አሊ ዶሮ ላይ ብቻ ገብረ ጉራቻ ጓጾም ብቻ ስንት አማራ ታገተ? እና ይህንን እኩል እያደረጉ ማቅረብ ልክ አይደለም። በክልሉም ከክልሉ ውጭም በአገዛዙም አማጽያን ተብለው በሚጠሩ እንትንም አገዛዙ በሚያዛቸው ኃይሎችም ዋጋ እየከፈለ ያለው አማራ ነው። የጥቃቱ አይነት አማራ ምን አይነት ጥቃት እያስተናገደ ነው? መግደል፣ መጨፍጨፍ፣ ይሄ ኮመን ነገር ሆኗል። ጭፍጨፋው ደግሞ በወታደር በድሮን እና በአማጺ ጭምር የሚካሄድ ነው። በዚህ ደረጃ ኦሮሚያ ላይ ጥቃት ካለ ንገሩኝ። መውረር አማራ ክልል ተወሯል አይደል? ተወሯል እኮ አማራ ክልል ወረራ ላይ ነው ያለው። ኦሮሚያ ላይ እንደዚህ አይነት ነገር የለም። እሱ ብቻ አይደለም እኮ ተወሮ አውራ ጎዳና እኮ እስካሁን ድረስ እኮ እንደተወሰደች ነች። አውራ ጎዳና ስትራቴጂ ቦታ ናት ተብሎ መታመኗ የተነሳ የአካባቢ ተወላጆች ተጨፍጭፈው እንዲባረሩ ተደረገ። በጠራራ ፀሐይ በቪዲዮ እየተቀረጹ ንብረቱን ተሸክመው ሲወስዱ ታዩ። ከዛ በኋላ በአደን ያቺውን አውራ ጎዳና ቀበሌን ለማስመለስ ጥረት ማድረጉ ያደርጋልን ተብሎ አይታሰብም። ስለዚህ ኢቨን የተባረርንበት ቦታ አለ ከክልላችን ውስጥ ማለት ነው። ከክልላችን ውስጥ የኦሮሚያ ልዩ ኃይል ገብቶ ነው እንግዲህ ያንን ስራ የሰራው። ተድበስብሷል። በነገራችን ላይ የአውራ ጎዳና ጉዳይ ተድበስብሷል። ሌላ ማፈናቀል አዲስ አበባን ጨምሮ ሸገር ከተማ እና ከሌሎች አካባቢዎች የማፈናቀል ስራ በሰፊው እየተሰራ ነው። ባለፈው ጉራጌ ዞን ላይ ነበር ዘመቻው። ደቡብ ክልል ጉራጌ ዞን ላይ ዘመቻ ነበር ከአዲስ አበባ። አሁንም የማፈናቀል ስራ እየተሰራ ነው። ሸገር በጣም በከፍተኛ ሁኔታ ቤት እየፈረሰ ነው። አሁን በአዲስ አበባ 400 ቤቶችን ለማፍረስ 400 አባወራዎችን አንድ ሰፈር ላይ እንግዲህ ፐርሃውስሆልድ እንኳ አምስት ቤተሰብ ቢኖር ስንት ሰው ማለት ነው? በጣም ብዙ ሰው፣ ወደ 3000 ሰው አካባቢ የሚያፈናቀል ዘመቻ አሁን ቀጣይ ሳምንት ታውጇል። ከማፈናቀል ባለፈ ማድሄት ኮመን ነገር ነው። ነጋዴውን ባንኩን እንዳይንቀሳቀስ አካውንቱ እንዳያንቀሳቀስ ማገድ፣ መዋጮ እያሉ መበዝበዝ፣ ገበሬዎቻችን ለማዳበሪያ የሚከፍሉት ከሚያመርቱት ምርት በላይ እንዲሁም ማድረግ፣ ሲቪል ሰርቫንቱን ማድሄት፣ ቤታቸውን ማፍረስ። አማራን የማድሄት ፕሮጀክት እየተሰራ ነው። ኦሮሚያ ላይ ሀብት እሴት የመፍጠር ስራ ላይ ይሰራ ይችላል። ሆን ብሎ ግን እነሱን ለማድሄት የሚሞክር ኃይል አለ ብሎ ማለት አይቻልም። ማገት ኮመን ነገር ነው። ማገት በፌዴራል ፖሊስ ትታገታላችሁ። አዲስ አበባ በፌዴራል ፖሊስ ታግታችሁ ትወሰዳላችሁ። ከዛ የዋስ 100 ሺህ ብር 50 ሺህ ብር እየከፈላችሁ ከአንድ ወር ከምናምን በኋላ ትፈታላችሁ። ይሄ እኮ እገታ ነው፣ ምንም ሳታጥፍ። አፍሪካ መሪዎች ሲመጡ የአፍሪካ መሪዎችን ገሉ ነበር ተብላችሁ አዲስ አበባ ያለ አማራ ሁሉ እስር ቤት ይገባል። ከዛ 100 ሺህ እየከፈለ 50 ሺህ እየከፈለ ይወጣል። መስቀል ሲመጣ በዓሉን ለማወቅ ስትንቀሳቀሱ ተገኝታችኋል ተብላችሁ ትታሰራላችሁ። እስልምና ባለፈው አፍጢር ነበር መስቀል አደባባይ።
እዛ ላይ ፈጥሮ የሄዱትን መረጥ አድርጎ እስር ቤት አስገብተዋቸዋል። በጣም ብዙ ሙስሊም ወገኖቻችን ታስረዋል። ሰው እናፈጥራለን ብለው የሄዱት አሁን 50 ሺህ 100 ሺህ በሌለ ጎናቸው እየከፈሉ ይወጣሉ። ስለዚህ እገታ እየተካሄደብን ያለው አንድም በፌዴራል ፖሊስ በክልል ፖሊስም ጭምር ነው። ሁለተኛ ደግሞ በአማጽያን 160 አማራ ታግቷል። ለ160 አማራ ወደ 240 ሚሊዮን ብር ያስፈልጋል ለማስለቀቅ እና ይሄ ርዕስ መሆን አልቻለም፣ ዜና መሆን አልቻለም። እና ማገቱ አሁንም ተጣጥፎ ቀጥሏል። ስነ ልቦና ማንኮታኮት፣ የአማራ ስነ ልቦና ማንኮታኮት እህቶቻችንን መመልከት በቂ ነው። ስነ ልቦናቸው ምን ያህል እንደተጎዳ ለማየት እህቶቻችንን መመልከት በቂ ነው። የማይድን ቁስል ተሸክማ ሰው ጋር መቀላቀል ካብዷት ጎዳና ተዳዳሪ እስከሆኑ ድረስ ስነ ልቦና ማንኮታኮት ስራ እየተሰራ ነው። ሌላ መጠጊያ ታዛ ማሳጣት ስራ እየተሰራ ነው። አማራው የሚጠጋበት ማጣት፣ በቃ ራሱን የሚደብቅበት ጥግ ማሳጣት ስራ እየተሰራ ነው። መገለልና መድሎ ብሔርንበት ቦታ ሁሉ ያለ ጉዳይ ነው። ኢሚግሬሽን ብትሄዱ፣ የትኛውም ቦታ ላይ ብትሄዱ አማራ መሆን በዚህ ሰዓት የሚያመጣው በደል ቀላል ነገር አይደለም እና ይሄ ሁሉ ቢሆንም የአማራ ጥቃት በጣም ዘርፈ ብዙ ቢሆንም ግን ሁሌ አልጀዚራን በሉት ሮይተርስን በሉት ማንም በሉት ኢሰማኮን በሉት ዩኤስ ኤምባሲን በሉት የሚያወጡት መግለጫ ላይ ኢን አማራ ኤንድ ኦሮሚያ የሚል ነገር ሳይካተት የቀረበት ሁኔታ የለም። የአማራን ጥቃት ለብቻው የማይዘግቡት ለምንድን ነው? ለምን ነው የማይዘግቡት? የማይዘግቡበት ምክንያትማ ግልጽ ነው። አሁን ያለው አገዛዝ አንደኛ ከዚህ ብሔረሰብ የወጣ ነው ተብሎ እንዲታሰብ አይፈለግም እና ትናንትና እኮ ኦሮሞውንም እንደዚህ ሲያደርግ ነበር እንዲባል ይፈልጋሉ። ምናልባት ሸርተት ማለት የመጣን ነው ማለት ነው። እንደዛ እንዲባል ስለሚፈልጉ ሁለቱንም ማካተት ይፈልጋሉ እና ዓላማው ይሄ ነው። በተረፈ ግን ወደ ዋናው ርዕስ ስመለስ እነዚህ ልጆች እግዚአብሔር ለተአምር ነው በሕይወት አትርፎ ዛሬ በሚዲያ እንዲመጡ ያደረጋቸው ለተአምር ነው። ለዛው በኢቢኤስ ቴሌቪዥን ሀዘን በማያውቀው ቴሌቪዥን 360 ቀን ዳንኪራ በሚያበዛው ቴሌቪዥን በኩል ቀርበው እንባቸውን ስቃያቸውን እንዲያሳዩን ያደረገን እግዚአብሔር ከነሱ እንድንማርና የደረሰባቸው በደል ተደብቆ እንዲቀር ባለመፍቀዱ ነው እና በዚህ ሰዓት ላይ አንዳንዴ ሳስበው ፋኖ ሆነው ትግል ሜዳ ላይ የገቡ ሰዎች ምንኛ እድለኞች ናቸው። ይህን ስርዓት እንግዲህ ፋኖ የዘመተው ፋኖ ወደ ትግል የገባው ይህን ስርዓት ለመታገል ነው። ይህን ስርዓት አውሬ ስርዓት 160 አማራ ታግቶ እነዛን ከማስለቀቅ ይልቅ የታጋች ሁለት ምስኪን ሰለባዎች ያቀረቡትን ቪዲዮ ለማስወረድ የሚሯሯጥ ስርዓት አስባችሁታል ጋይስ? 160 አማራ ታግቷል። ያንን ለማስለቀቅ እየሞከረ ነው። ብር የሚተላለፈው በንግድ ባንክ ነው። 1.5 ሚሊዮን ብር በባንክ ሆኖ ትራንስፈር የሚደረገው በባንክ ያን አይቆጣጠርም። ለምን? አገዛዙ ራሱ ነው ያን እገታ የሚፈጽመው፣ ራሱ ነው ያን ትዕዛዝ የሚሰጠው። ስለዚህ እነዛን በማስለቀቅ ፈንታ ትናንትና ቪዲዮ አየር ላይ በኋላ ቅጽበት ተሯሩጦ ሂዶ አስወረደው እና የእህቶቻችን እንባ ፈሱ አይቀርም። ለሁሉም ነገር ፍትህ የፍትህ ቀን ይመጣል። እንደዚህ አውሬ ሆኖ እንደዚህ ህገወጥ ሆኖ እንዴት በስልጣን መቆየት ይቻላል? እንዴት በስልጣን መቆየት በፍጹም የሚሆን ነገር አይደለም። በፍጹም እንዲህ አይነት አረመኔ ስርዓት በዓለም ላይ ተፈጥረው ያውቃሉ። ግን እንደተፈጠሩ ሁሉ ደግሞ ተቀብረዋል፣ ተወግደዋል፣ በህዝብ ትግል ተወግደዋል፣ ተሸንፈዋል። መቼም ቢሆን እኩይነት መልካምነትን በልጦት አያውቅም፣ አሸንፎት አያውቅም እና የብልጽግና እጣ ፈንታም ነገ ከሽንፈት የሚያልፍ አይሆንም። በተረፈ ግን ይህንን ቪዲዮ የደረሳችሁ ሰዎች እኛ ፌስቡክ ብዙ ተከታይ ስላለን እንዲጠፋ ሆኗል እና ቪዲዮ የደረሳችሁ ሰዎች ፕሊዝ በተለያየ ፕላትፎርም እንዲወጣ አድርጉ። በውጭ የምትገኙ አማራዎች ለዓለም አቀፍ የመብት ተሟጋች ድርጅቶች እንዲደርሳቸው አድርጉ። ይህን ጉዳይ ለፍሬ ማብቃት አለብን። አይደለም የሁለቱ ልጆች እኮ ተደብቀው የቀሩትን ደብዛቸው የጠፉትን 17 ተማሪዎችም ጭምር የእነሱን የሚገልጽ ነው። ነገ ወዲያ አገዛዙ ማደናገሪያ ማምታቻ ዛሬም ጭምር ማለት ነው የሆነ አጀንዳ ይዞ ይመጣል በእርግጠኝነት። ይሄንን ዛሬ የተጀመረ ጩኸት የሚያደበዝዝ አጀንዳ ያመጣል ብልጽግና። ጠብቁ እና ያመጣውንም አጀንዳ ደግሞ በነገ ፕሮግራም ይዤ እመጣለሁ።
ይሄን ለማደብዘዝ ይሄን ጉዳይ ከባድ ጫጫታ ስለፈጠረ እኛ ቪዲዮውን ስንለጥፈው ከማስወረድ ባለፈ ሪፖርት አድርገው በተመሳሳይ መልኩ ዛሬ አጀንዳውን የሚጠልፍ ሌላ አጀንዳ ይዞ መምጣቱ አይቀርም። ግን አጀንዳዬን አልጥልም ማለት አለብን። አጀንዳዬን አልጥልም አይደለም የነዚህ ሁለት ተማሪዎች ጉዳይ አይደለም 160 የታገቱ አማራዎችንም ጉዳይ ኢሹ አድርገን እስከ መጨረሻው ድረስ ልንከታተለው ይገባላለው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር ያደርጋችሁ ለሌሎች በማጋራት ሚዲያችንን አበረታቱላለሁ። አመሰግናለሁ።